በመድረኩ የተገኙት የሲዳማ ክልል ጤና ቢሮ ምክትል ኃላፊና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ሙንጣሽ ብርሃኑ በሀገር ደረጃ ከቅርብ ጊዜያት ወዲህ በዘርፉ ትኩረት ተሰጥቶት እየተሰራ መሆኑን ገልጸዋል። መሰረታዊ የሆነ ክፍተት የነበረበት ነው። እንደ ሀገራችን ትኩረት የተነፈገው ብዙም ያልሰራንበት ስራ እንደሆነ ያው ማንንም ያውቃል። ትኩረት የተነፈገበት ምክንያት ሲከሰት እና እንደዛ የሆነ ልጅ ወይም ዜጋ ሲወለድ የፈጣሪ ቁጣ ነው እርግማን ነው የማለት ጉዳይ ጭምር አለ። በፖሊሲ የተካተተ አይደለም። ኢኪቲ እያልን ብዙ ጊዜ እያወራን የቆየ ነው ቢሆን መብት ሆኖ ሳለ ይሄ ነገር ብዙ ትኩረት ሳይደረግ ቆይቷል። በሲዳማ ክልል በቅድመ መከላከልና የአፈጣጠር ችግር ያለባቸውን ልጆች የሕክምና አገልግሎት በመስጠት ከፍተኛ ስራ መሰራቱንና በዚህም አመርቂ ውጤት መምጣቱን አቶ ሙንጣሽ ብርሃኑ ገልጸዋል። በርካታ ዜጎች ይህን አገልግሎት አግኝተዋል። ማስተካከያ ተደረገላቸዋል። ማስተካከያ በሕክምና ተደረገላቸው እንዳሉ ሆነው በመከላከሉ ላይ በተለይም በአከርካሪ አጥንት ላይ የሚከሰተውን ችግር በተመለከተ በመከላከል ደረጃ በፎሊክ አሲድ ሰፕሊሜንቴሽን ብቻ መከላከል ስለሚቻል በእኛ ክልል ስፓይናል ባፊዳንና ተያያዥ ጉዳዮችን ለመከላከል እናቶች እርጉዝ ባሉ ሰዓት ይህን መድኃኒት እንዲወስዱ ሰፋፊ ስራዎችን እየሰራናለን። ከአፈጻጸም አንጻርም ከወሰድን በጣም ከፍ ያለ ነው። በቀጣይም በተፈጥሮ የከንፈርና የላንቃ መሰንጠቅ ላለባቸው ልጆች የሕክምና አገልግሎት ለመስጠት መታቀዱን በኢትዮጵያ የኦፕሬሽን እስማኤል ዋና ዳይሬክተር ዶክተር መብራቱ በጂጋ ጠቁመዋል። ዛሬ አንድ ወር ተኩል በኋላ ሚያዝያ መጨረሻ አካባቢ ማለት ነው ሰፊ የሆነ መጠነ ሰፊ ከውጭ የሚመጡ ባለሙያዎች የተሳተፉበት አገር ውስጥ ያሉትም በጣም ልምድ ያላቸው ልምዳቸው የካበተ ባለሙያዎች የሚሳተፉበት 50 ልጆችን በክልል ውስጥ ያሉትን ልጆች ኦሬዲ የመዘገብናቸው ያሉ አሁንም እየመዘገብናቸው ላይ ነው ያለነውና ለነኚህ ልጆች ከንፈራቸው በተፈጥሮ የከንፈር መሰንጠቅና የላንቃ መሰንጠቅ ያለባቸው ልጆች ሰርጀሪ ለማሰራት ዝግጅት ጨርሰናል። በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ጋር አንድ ላይ በመሆን ሰርጀሪ በ5 ቀን ውስጥ እንዲሰራላቸው እናደርጋለን። የአፈጣጠር ችግር ያለባቸው ህጻናት በተለምዶ በማህበረሰብ ደረጃ እንደሚታሰበው እርግማን ሳይሆን በሕክምና መታከም የሚችል በመሆኑ ሁሉም ወላጅ ወደ ጤና ተቋማት እንዲያመጡ አሳስበዋል። ነገር ግን ምንድነው ማህበረሰቡ መረዳት ያለበት ላንቃቸው በተፈጥሮ ሲወለዱ ስንጥቅ የሆኑ ወይም ደግሞ ከንፈራቸው ስንጥቅ የሆኑ ልጆች ይሄ እርግማን እንዳልሆነ ሊታከም የሚችል መስተካከል የሚችል በየቤታቸው ማቆየት ሳይሆን በየጤና ተቋማት መላክ እንዲችሉና ጤና ተቋማት ደግሞ በየተዋረዱ በተለይ የሄልዝ ኤክስቴንሽን ባለሙያዎቻችን እየላኩ ወደ ሆስፒታሎች ወደ ጤና ጣቢያ እየላኩ ይሄን አገልግሎት ማግኘት እንዲችሉ ማድረግ ይቻላል። የመድረኩ ተሳታፊ የነበሩትና ከደቡብ ሬዲዮ ቴሌቪዥን ድርጅት ጋር ቆይታ ያደረጉት የሐዋሳ አዳሪ ጠቅላላ ሆስፒታል ስራ አስኪያጅ አቶ ዘነበ ቱርጫና የአለታ ወንዶ አጠቃላይ ሆስፒታል ስራ አስኪያጅ አቶ ፍጹም ነጉሬ ስለ አፈጣጠር ችግር የተሳሳተ ግንዛቤ እንዳለና ችግሩን ለመፍታት እየሰሩ ስለመሆናቸው ተናግረዋል። አፍንጫቸው ላይ ወይም እዚህ ከንፈራቸው ሁለት ቦታ ላይ ሆኖ ጥርስ ክፍተት የሚያሳይ ሊሆን ይችላል። ይሄ ደግሞ በአፈጣጠር ችግሮች የሚፈጠሩ ናቸው። በዚህ ላይ ያለው አስተሳሰብ ምንድነው? አንዳንድ ጊዜ ሰዎች ይሄ ነገር ባጣት በተለያየ ጉዳይ በቃ እንደ ስጦታ እንደተደረገና የማይፈታ ችግር አድርጎ ሊይዙ ይችላል። ባለፉት ጊዜያቶች በእርግጥ በእኛ ጤና ተቋም ተግባሩ ስራው አልተሰራም። ነገር ግን ሆኖም በቅስቀሳ ወይም በማህበረሰብ ግንዛቤ ከመፍጠር አንጻር ብዙ ስራዎች ተሰርቶ እነዚህ ህጻናቶች ወይም ልጆች ቀጥታ ሕክምና እንዲያገኙ ወደ ሪፈራልና እንዲሁም ወደ ሪፈራል ሆስፒታልና ወደ አላቴውን ሕክምና ማዕከል ሪፈር እያደረግንላቸው ሕክምና ያገኙበት ሁኔታ ነው ያለው።